በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ነው ምስጢር አንናገርም። ሚስጥር ነው። ምስጢር የምን መተት? የምን መተት? የማህፀን ላይ ቁጭ ብለሃል ልጅ እንዳትወልድ? አዎ። ለምን? በቃ እንዳትወልድ፣ እንድትሞት ልጅ እንዳትወልድ። ብዙ ጊዜ ነው ያስመታናት ደም፣ ብዙ ጊዜ። ስንት ደም በላ? 6 7 ጊዜ ማህፀን ላይ ቁጭ ብለህ 7 ልጅ አስበልተሃል? አዎ። ባለቤቷ ላይም አለን። የት ሀገር? በቆጂ የመተተኞቹ ሀገር። መተተኞቹ ሀገር በቆጂ። ና ወደ ተጋባ ያዩናል እንዴ? ያዩናል። ብትታዩስ? ያብዳሉ። ሰይጣኑ የትኛው? መተቶቹ አይዋርዱና አዋረደች ይላሉ። በቆጂ ነው የተሰራው? አዎ፣ በቆጂና ጎጃም ውስጥ የጎጃም መተት። አዎ፣ አንዱ የጎጃም አንዱ የበቆጂው። አዎ፣ ራሱ ጠንቋይ ነው። በዛ ላይ ሽማግሌው አንድ ሼባ አለ። ሼባ? አዎ፣ በቆጂ እንናገራለን። በቃ የመጨረሻ ነው። ለምን እንናገራለን? ለምን? በቃ የመጨረሻ ነው። በቃ የመጨረሻ ነው። እሷ አትሞትማ። ምን እናርጋት? አልሞታለች። ለምን ትሙት? ምን ታረጋለች? እድሏን እንበላለን። ገለን በክርስትና ስሟ በኮኮባ እንኖር ነበረ። ይሄ ነው ስራችሁ? አዎ። የበቆጂው ነው። የበቆጂ ልጅ እንድታስወርድ የምታደርገው 7 ልጅ የበላክ ብለት ይሆናል። ስንት ወር ሲሆናቸው በላክ? 2 ወር 3 ወር 4 ወር የበላህ? አዎ። የመጀመሪያውን የስንት ወር? የመጀመሪያ 4 ወር። የ4 ወር። ሁለተኛው ቅርጥፍ 3 ወር። ሁለተኛውን የ3 ወር። 4 ወር። አሁንም የ4 ወር። 2 ወር። አምስተኛውን? አዎ። ስድስተኛውን? የወር ከ15 ቀን። ሰባተኛውስ? ቶሎ ቅርጥፍ እናደርጋለን። ማህፀን ላይ ነው ቁጭ ያልከው? እድልም ነን። በዛ ላይ በዚህ ነው የገባ ነው። በዚህ እድሏን እንዳለ የባሏንም ልጅቷ ላይም ጭንቅላቷ ላይ ያለም በፀጉሯ ረጅም ስለሆነ ዊግ ነው እንደ የምትቀጥይላት ሁልጊዜ ይላሉ። ስንት ልጅ አላት አሁንስ? አንድ ብቻ። በአንድ ብቻ? ባሏስ ላይ አለን? አረ በስመ አብ። እሱማ ቤተክርስቲያን እኮ ነው የሚያንጸው። ወይኔ በሱ እኮ ነው ዳነችው። አላሁ የታል? ለምን? አንድ እናትዬ ሆነች የመጣችው እዛ ጋር ኮተታም ሆነች እዛ ጋር። እሷም አለባት? ኦ ኃይለኛ ነው። እናትየዋም ላይ አለ? አዎ ያው እያለቀሰ ነው። ና እስኪ ውጣ። ና በል ና አንተ ና የእናትየዋ ና እንጂ እንዴ ና እንጂ አልኩኝ እኮ ና ብያለሁ። ና እናትና ልጅ እንግዲህ እናትየዋ ልጅቷ ድኛለሁ ብላ እሺ ድኛለሁ ብላ ግማታሙን ነው እዛ የመጣችው። ግምና አንወደውም እኛ። ምን ነው እኛ ነና እኛ ጅቦችና መተቶች ነን። እኛ ጅቦችም መተቶችም ነን። እኛ ጅቦችም መተቶችም? አዎ። ተልከን ነው እንባ። ምን አርጓት? በቃ እንድትሞት ነው። እሷም እንድትጠፋ ነው። እሷም ብን ብላ እንድትሄድ በቃ ሰራተኛ ነች፣ ትጉ ነች፣ ኃይለኛ ነች። ትሄድልን ብለን ነው በቃ ትጥፋ ብለን ነው ትሙት ብለን ነው በቃ። ምን እያለ ነው ይሄ? ኃይለኛ ነው ኃይለኛ። አሁንማ ፀጉሯን አገማት። ግምት የቷን? ይሄ የጎጃም መተት በ50 ሺህ ብር አይደል የገባ? አዎ በ50 ሺህ ብር በራሷ ቅድ አድርገናታል። በቃ ጭንቅላቷን ጨርሰናታል። በላናት። ይኸው ጥጥ ነች አለ እድሜዋ። ይኸው በላናት። በቃ ትሙት ትሂድ ትጥፋ በቃ። አንተም በቆጂ ነው የተሰራኸው? ቆጂ እኔ ጎንደር ነኝ። የጎንደር ነው። የጎንደር መተት? ጎንደር ነኝ እኔ። ምን ነው አልክ? ጎንደር ነኝ በቃ። አልቻልናትም። ጎንደር ትሄዳለህ? ለምን ትሄዳለህ? አብራችሁ ነው እንጂ ብትሄድ ወደዛ ወደ ሲሆን አንፈልግም እንድትወልድ። እሷ ከወለደች እኛ ራሳችን እናጠፋለን።
አረት አው ተዋርደናል። በበቆጂ ላይ አዋረደችን። ንጹህ የሆነ ልጅ እኛ ቤት የገባ ይለት ወዲያውኑ በቃ ወዲያውኑ አየናት፣ ወዲያውኑ ሰራንባት። 11 ዓመት። አንተስ የእናትየዋ ያው ነው እኔ ያው ነው እኔ እጄዳለሁ እኔ አልተውም አሳድጊያታለሁ እጄዳለሁ። የኛ ብዙ ነን። ማን ናቸው? እኛ ቡዶች መተቶች 4 የሰው እጅ ስራ 5 እኛ ብዙ ነን። ስለዚህ ጠና ምን ሄዶኛ በቃ እሷን ይዘን ምን ሄዶኛ ወዴት ነው የምትሄደው? ወደ በቃ ወደ አፈር ነው በቃ። የኛ ምርጫችን ይሄ ነበረ። አልሳካም እንጂ ይሄ ነበረ የኛ ምርጫ። በስንት ብር ነው የተሰራ? በ50 ብር። 50 ሺህ ብር። የት ሀገር? ጎንደር ሀገር ሄደን በ50 ሺህ ብር። ጎንደር ሀገር ሄዳችሁ በ50 ሺህ ብር ለመተት ብላችሁ? 50 ሺህ ብር ለመተት ብላችሁ ነው? መሪጌታ ነው ይዞን ሄደው። አዎ መሪጌታ ነው ይዞን ሄደው። መሪጌታ ነው። ከየት ነው? ከበቆጂ ክፍለ ሀገር። የበቆጂ መሪጌታ? አዎ ይዞን ሄደው። ጎጃም ድረስ ነው? ጎንደር ድረስ? ጎንደር ነን እኛ። ጎንደር ትራንስፖርት ከፍላችሁት ነው? አዎ እንዴ ችላል ነው እኛ። ጎንደር የት ቦታ ነው የተሰራችሁት? ነው ጎንደር ውስጥ የለም። ይሄ ማን ነበር ታቦቱ? ውስጥ ያሰራ ነው። እዛ ሄደን ሸዋምባ ምናምን እዛ ውስጥ ሄደን እዛ ነው ያሰራሁት። ልክ 50 ሺህ ብር ሄጄ ነው የቤተክርስቲያን ሰው ነኝ እኔ። ምን አረገች እሷ? ወዴት ሄድ? ሰራተኛ ነች። በልጠችን እኮ እኛን። ምንድን ነው የምትሰራው? በቃ ሁሉ ነገር ሰራች። እሷ የማትሰራው ስራ የለም። ኃይለኛ ነች። በቃ ጎበዝ ነች። ታታሪ ነች። በቃ እሷ ለባላት ማስጠበቃ ነች። አትቻልም። አሸነፈችን። ትሙት ትሄድልን ብለን ነው በቃ በግቻ ስር እናሰራንባት። በግቻ ስር ለምን? ስራ እንዲነቀል ወይ ጉድ! ግቻ የስንደዶ እንግዲህ ማለት ግቻ ማለት የስንደዶ እግር ማለት ነው። የስንደዶ እግር ግቻ ይባላል። የስንደዶ እግር ስንደዶ ይነቀልና ገበሬ ሲያርስ ስንደዶ ነቅሎ ግቻውን ነቅሎ ቆፍሮ የለሰለሰ መሬት ያደርጋል ማለት ነው። ያ የግቻ ስር ብዙ ስለሆነ ስር መሰረቱ እንዳይታወቅ ነው የሚሰራው ማለት ነው። በግቻ ስር አንድም ደግሞ ስረ ብዙ የሚሏት እጽ አለች። ስረ ብዙ አፍዝ አደንግዝ ላዩ ከቀጠሏ በላይ ስረ ብዙ ትባለ ብዙ ነገር ታመጣለች ማለት ነው። የሰብስብ ይጠቀሙባታል። ስሯ ቅጠሏን ቅርንጫፏን ማለት ነው። እታች ደግሞ ዝቅ ሲሉ ደግሞ ስረ ብዙ ስር ነው። ልክ እንደ መዥገር ሁሉንም ትቀለላለች ማለት ነው። እና ስረ ብዙ ትባላለች። ያኛው ለመተት ስሩ እንዲነቀል ከሌን እንደዚህ ንቀልልኝ እየተደገመ ነው። ስንደዶው ላይ ስንደዶው ግቻው ስር ላይ ወይም ደግሞ ስረ ብዙ ስር ላይ ሲነቀል 7 ጊዜ ይደገማል ማለት ነው። 7 ጊዜ የሚደገም አስማት አለው። አስማቱን ባናቀውም አስማት አለው። እከሌን እንደዚህ ንቀልልኝ ስር መሰረቱን አጥፋልኝ ይደና መጨረሻ ላይ ያቃጥሉታል። ስረ ብዙንም ወይም ግቻውን ስም ከዛ በኋላ የዛ ሰውዬ በስሙ ስለሚሰራ ስር መሰረቱ ይነቀላል ማለት ነው። ብን ብሎ ይጠፋል ማለት ነው። አለዛ ደግሞ በምንድነው በጅብ አፍንጫ በድመት አፍንጫ ይሰራል ማለት ነው። ድመት አፍንጫ ቅቤ ነግረው አፍንጫዋን ቅቤ ከቀቧት ቅቤ ያገኘች መስሎበት ብላ ነው የምትሄደው። አፍንጫዋ ላይ ያለው ቅቤ እየሸተታት ማለት ነው። አትመለስም ወደ ቤቷ። ቅቤ ያገኘች የበላች መስሏት ያንን ቅቤው እስከሚጠፋ ድረስ አገሯን ለቃ ትወጣለች ማለት ነው። ድመት ይገሉና የድመት አፍንጫ ክርክብ ማርከው እንደ ልብ ቅርጽ ይሰሩባታል ማለት ነው። ውሻም እንደዛው። አለዛ ደግሞ የንስር አይገኝም እንጂ የንስር አይን ይሰራል። የንስርም አይን እንደዚህ ላፍዝ አደንግዝ ይሰራል ማለት ነው። እና ብን ብለው እንዲጠፉ ወይም ደግሞ በጥቁር አሞራ ክንፍ ይደግማሉ ማለት ነው። እና እንደዚህ አይነት ሰዎች እንግዲህ ይሄን ያህል ነው ኢትዮጵያ ተሸክማ ያለችው ማለት ነው። ለብሰን ስንታይ ክርስቲያን ነን፣ ነጠላ ለብሰን ስንወጣ ክርስቲያን ነን። ወይም ደግሞ ሲያበሉን ሲያጠጡን መልካም ጎረቤት ነን። ሲያበሉን ሲያጠጡን መልካም ጎረቤት ነን። ግን ደግሞ ምንድነው የጭቃ ውስጥ ሾክ ማለት ነው። የጭቃ ውስጥ ሾክ ጭቃ ውስጥ ስንሄድ ሾክ አይታየም። የጭቃ ውስጥ ሾክ ለወገኑ የማይበጅ ክፉ። ለምን ሴጣን የሸበቀባቸው ሴጣንን የሚያመልኩ አብዛኛው እንደዚህ አይነት ሰዎች ያው ደግሞ እናውቃለን ብለን ክርስቲያኑ በክርስቲያን በሃይማኖቱ እንዳይጸና
ለምን አገኘን ብለው ለምን አገኘ በሰገራ ምን ሰዎች የምንቀና ሰዎች እኮ ነን። በሰገራ ቆሻሻ አይደለም ሰገራው ሰገራ አይተን መተት የምንሰራ ሰዎች ነን። እስኪ እከሌ ሰገራ በሰገራ ያ ሰው ምንም ይብላ ያው ቆሻሻ መወገዱ ስለማይቀር እንግዲህ የከተማ አይደለም ወደ ገጠሩ አካባቢ ገጠር ሽንት ቤት የለም። ዝም ብለው በየዛፉ ስር በየቅጠሉ ስር በየምኑ ስር ነው የምንቀመጠው። እንግዲህ እኛ ያው ገጠር ስለነበር እናውቀዋለን። ከዛ እሱ ቀስ ብሎ ይከታተላል። ቀስ ብሎ የተቀመጥንበትን ሽንት ቤት የተጸዳዳንበትን ቀጥ ይሄድና እንደው ሰገራው በዛ ብሎ ከተቀመጠ አሃ ዛሬ ጠግቦ ነው የበላው ማለት ነው። እውነት እኮ ነው፣ ጠግቦ በልቷል ማለት ነው። የሱ ቆሻሻ ይሄድና ከበዛማ የልጆቹ ቆሻሻ ምን ያህል ይበዛ። ስለዚህ አብዝቶ በልቷል ማለት ነው። እንደ ልቡ ያገኘውን እየጠረገ እየበላ ነውና ብሎ ያችን የተቀመጠችውን ቆሻሻ ይወስድና ያሰራበታል ያስመትትበታል ማለት በዛ በቆሻሻው እንደ ቆሻሻው እርኩስ እንዲሆን ይወስድና በዚህ የምንቀና ሰዎች ላይ ነው ያለነው ኢትዮጵያ ውስጥ ማለት ነው። በዚህ እንቀን ለብሰን ሰው ላደረገልን የምንቀና ሰዎች እንደው በነዳያን እንኳን አሁን እዚህ ቤተክርስቲያን ደህና ልብስ የለበሰ ሰው ብናገኝ እንቀናለን። ምን አይናችን ቶሎ ብሎ ያንን ልብስ ለማጥፋት ጎረቤት አብዛኛው በጎረቤት እውነት ነው። እና እንደዚህ አይነት ሰዎች ያለበት ቦታ ላይ ነው ያለነው። ሲያውን ክርስቲያን ነን፣ ውስጣችን ግን ምንድነው? ተኩላ ሰውን ለመንጠቅ ተኩላዎች ምንድነው? ተኩላዎች ህብረት አላቸው። ጥላታቸው ሲመጣ በአንድ ላይ ይባዛሉ ማለት ነው። እኛም ሰው የሰው ተኩላ ሆኗል ማለት ሰውን ለማጥፋት በጉን ለምን ለበሰ፣ ለምን አማረበት፣ ለምን በላ፣ ለምን ሰርቶ ገባ፣ ለምን ጤና አገኘ ሆን ብለን ተኩላ የምንሆን ሰዎች አለን ማለት ነው። እግዚአብሔር ከእንደዚህ አይነት ሰው ይሰውራል። መጸለይ ያስፈልጋል። የሚያስፈልገው ጸሎት ለዚህ ነው። ከእንደነዚህ አይነት ሰዎች እንድንድን ከእንደነዚህ አይነት ሰዎች እግዚአብሔር እንዲሰውረን የእግዚአብሔር በረከት በእኛ ላይ እንዲያድር የእግዚአብሔር በረከት በሀብታችን ላይ እንዲከብር ነው። እግዚአብሔር በሀብቶችን በንብረታችን ላይ እንዲከብር ነው። አሁን ይሄን ጩኸታችን እንጂ እዚጋ የመለፍለፍ ሱስ ኖሮብን አይደለም። አንድም ከአጋንንት ጋር እዚጋ የምንታገለው በአባቶቻችን የሚታገሉትም እኛም ብሎ እዚጋ የምንታገለው ከአጋንንቱ ትምህርት እንድንወስድ ነው። በጸሎት እንደምናሸንፈው እንድናውቅ እኛ ኃይል እንዳለን የእግዚአብሔር ኃይል የክርስቶስ ኃይል በእኛ ላይ እንደሚሰራ ከተማርን ከጸለይን ከሰገድን ከተንበረከክን ሚሊየን ደብተራ ቢመትት አይነካንም ማለት ነው። ማን ነው? ኃይሉ ከኛ ጋር ነውና በአንደኛ ነገሥት ላይ ምንድነው ያለው? ግያዝ ወደ ኤልሳ ጋር ሲሄድ እስኪ እየው ብሎ ከዋሻ እስኪ ምን ታያለህ ወጣ በልና ከጸሎት ቤታቸው ከዋሻ ወጣ በልና ተመልከት ቢለው ግያዝ ወጣ። ኤልሳ በዋሻ ውስጥ ነበረና ግያዝ ወጥቶ ሲመለከት የእስራኤልን የሚያጠፉ ሞዓባውያን ወይም ደግሞ የእስራኤል ጠላቶች ጦረኞች ሰፍሮበት በፈረስ በጦር ተከትሎ ሲመጡ ሲያይ ምንድን ያለው? እረ ሊያጠፉን ነው፣ እባክህን አባቴ ሆይ ጌታ ሆይ ሊያጠፉን ነውና ምን ይሻለናል? በስተው መተውብናል። በባታችን በዚች በዋሻ ውስጥ እኔና አንተ ብቻ ነን ያለነው። ስለዚህ ጠላቶቻችን በስተው መተዋል። አይ አትፍራቸው ነው ያለው። አትፍራቸው፣ እነሱ ጋር ካለው ኃይል የኛ ኃይል ይበልጣል። ግያዝና ኤልሳ ሁለት ናቸው፣ ግን አብሯቸው ያለው የሰማይ ሰራዊት ነበረ። የጌታ እግዚአብሔር ሰራዊት ቅዱሳን መላእክቶች ነበረ። እግዚአብሔር ሰራዊት ነበረና ምንድነው ኤልሳ እኔ ኃይሌ በእግዚአብሔር ነው፣ ስለዚህ እነሱ ይምጡ፣ ግን የእነሱ ጋር ካለው ኃይል የኛ ኃይል ይበልጣል። እኛም እንደዚህ ማለት አለብን። ከጠንቋዩ ከአስማተኛው ከደብተራው ኃይል
የኛ ክርስቶስ ኢየሱስ ይበልጣል ማለት አለብን ከጸሎታችን። ይህን የምንለው ስለነው ደግሞ መልክ ንስሐ እየገባን በጸሎት ተወስነን በእግዚአብሔር ስንጎበኝ በሀብታችን፣ በንብረታችን፣ በገንዘባችን ልክ እናንተ አስራት በኩራት ወጣችሁ እግዚአብሔር በረከት እንደምታገኙ ሁሉ በረከታችሁ እንደዛ እየበዛ ነው የሚሄደው ማለት ነው። አንዳንድ ጊዜ አስራት በኩራት ስጡ የምንለው ገንዘባችሁ በሰላቢ እንዳይጠፋ ነው። ገንዘባችሁ ላይ ያለው በሰላቢ እንዳይወሰድባችሁ አስራት በኩራት ስጡ። ከ110 ለእግዚአብሔር ነው ብለን እንጮሃለን። ጉልበታችሁ እንዳይደክም፣ ኃይላችሁ እንዳይደክም ተንበርከኩ፣ ጸልዩ፣ እጃችሁን ወደ ላይ ከእግዚአብሔር በረከትን አገኙ ብለን እጃችሁ ለጸሎት እንዲነሳ እናንተ አይናችሁ ወደ ፈጣሪ ወደ ሰማይ አምላክ እንዲያቀና ብለን ነው። ጸበል የምንጠመቀው እኮ ለ3 ለ4 ነገሮች ነው። ጸበል ስንጠመቅ ዋና ነገሮቹ አጋንንት በላያችን ላይ ያለው አጋንንት በስጋ ደዌ የተያዝነው ሰዎች በንስሐ ጥምቀት እንድንጠመቅ ጸበል እንጠመቃለን። ሁለተኛው ደግሞ በውስጣችን ያለው ሰውነታችንን እያመነመነ ሰውነታችንን እያደከመ በሰውነታችን ላይ ያለው ሰውነታችን ልፍስፍስ 12 አካላችን ስራ እንዳይሰራ ከእግዚአብሔር ጋር ግንኙነት እንዳይኖረው በስጋ የሚያደክመንን ኃይል ድል ነስተን ጉልበት እንድናገኝ ነው። ጉልበት እንድናገኝ ጸበል የምንጠመቀው እንጂ ለከንቱ አይደለም። ወይ ጸበል የውሃማ ሻወር ሞልቶ የለም። ግን የእግዚአብሔር ኃይል ስላለ የደከመውን የሚያቀና ኃይል ስላለ በመንፈስ ቅዱስ የተባረከ ስለሆነ ጸበሉ ኃይል ሰውነታችን የደከመ እንዲነቃቃ፣ ሰይጣን ያሰረው ሰውነታችን እንዲፈታ፣ አንደኛው አጋንንቱ በላያችን ላይ የእግዚአብሔር መንፈስ ስላለ ለቆ እንዲሄድ፣ ሶስተኛ የንስሐ ጥምቀት ኃጢአታችን የሰራነውን ኃጢአታችን እንዲያራግፍልን ጥምቀት የምንጠመቀው ለዛ ነው። መጽሐፈ ቄደር እየተደከመልን አባቶቻችን ቄደር የረከሰው ሰውነታችን በኃጢአት የወደቀው እንዲጎለብትና እንዲጸና እንዲጽናና ነው እና ለነፍሳችን እረፍት እንድናገኝ ነው እና እንደዚህ አይነት ጠላቶች እያሉ ነው። ዛሬ እንግዲህ በጠንቋይ በአስማተኛ ታስረን ያለ ነው። ጌታ እግዚአብሔር ኃይል እንደሆነ ወደ እግዚአብሔር መቅረብ ያስፈልገናል ማለት ነው። ከእንደዚህ አይነት አጋንንት እንግዲህ እናትም መተተኛ ከሆነች እናትም በመተት የታሰረች፣ ልጅም በመተት የታሰረ፣ አባትም በመተት የታሰረ፣ ሚስትም በመተት የታሰረች፣ ባልም በመተት የታሰረ ከሆነ እነዚህ ሰዎች ምን ይብሉ? ፍቅር የለ፣ ሰላም የለ፣ የሚበሉት የለ፣ የሚጠጡት የለ። ምንድነው? መሞት ነው ማለት ነው። እንግዲህ የሰው ልጅ ሁሉ ሰይጣን ሳይሆን የሚሰራው የሰው ልጅ የሚሰራው ስራ የሰው ልጅ ክፋቱና ተንኮሉ። አንዳንድ ጊዜ ሰይጣኑ እኮ እንዴ መጡብን እንጂ አልመጣንባችሁ ነው የሚሉት። ሰይጣን ያውቃል ትክክለኛ መጣችሁብን እንጂ አልመጣንባችሁም። ሂዱ ሲሉን እንሄዳለን። ከሰው ነው ተንኮል የምንማረው ነው የሚሉት እና እግዚአብሔር ከእንደነዚህ አይነት ተንኮለኛ ሰው እግዚአብሔር ይሰውረን፣ ለእኛም መልካም ልቦናን ይስጠን። ምን ነው ለፈለፉ እኮ በቃ ለፈለፉ፣ ተቃጠልን እንዲህ በቃን። ያንተስ በስንት ሺህ ብር ነው የተመተትከው? እሱ አይነገርም፣ ሚስጥር ነው። ስላሴን እኮ በየዓመቱ እናዘክራለን። እናንተ ጠንቋዮቹ፣ አዎ አስማተኞቹ፣ የሷ እድል የባልየው እድል በሷ እድል የባልየው በሷ እድል አንድም አለ ደግሞ ታላቅ ወንድም አለው። በሷ እድል እሱ ላይም አመትቶበታል። መትታችኋል? ወንድምየውም ላይ አንድ ብቻ ነው የወለደው። አታጋልጡን፣ ግድ ነው በቃ አታዋርዱን። ስላሴን ትዘክራላችሁ? ኧረ የስላሴ ልጅ ነን። የስላሴ ልጅ ነን። በአንደበት ነው፣ ባንም አይነካንም። በአንደበት የስላሴ ልጅ ነን። ስላሴ ልጅ ናቸው። ኃይለኛ ነን። ስላሴ ኃይለኛ ነው ይላል። እንደናንተ ዘካሪ የለም። ወገባችን እስከሚሰበር ድረስ እንሰራለን። እንደናንተ የሚዘክር የለም። እንዴ ሁለት ሰንጋ አረታ እሱም ያንሳል እኮ ሁለት ሰንጋ። ካዲያ ምን ችግር አለ? እየሰበሰ ካዲያ ስላሴ ይቀበሏችኋል እንዴ? አይቀበል። እቺ ልጅ ግን ፈርቶ ነበር መጀመሪያ።
ፈርቶ አይ ዝክራቸውን ስላሴ ይቀበላችኋል ወይ? አይቀበል። ልጅቷ ምን እንደምትል ያውቃሉ? እቺ ልጅ የምትል ምን እንደምትል ዝም በል አንተ። እኔ ላውራበት ዛሬ የመጨረሻ ቀኔ ነው። ስንት አመት ላውራበት የመጨረሻዬ ነው። ምን እንደምትል ሁለት ሰንጋ ሙሉ ታርዳላችሁ? ወይ አዎ እናርዳለን። ምን ጠፍቶ ሁሉ ሙሉ ስላሴዎች ይመስገኑ እንላለን እኮ። ከልብ ነው ከአንገት በላይ? አረ ከዚህ በላይ ብቻ እንደሰለባችሁ ታውቃላችሁ? ደግሞ ቤት ውስጥ እንቀልባለን። አውሬ ቤት ውስጥ እንቀልባለን። ምን አይነት አውሬ? የሷ በማህፀኗም ወዲያውኑ የሁለት ወር የሶስት ወር ሲሆን ወዲያውኑ የሚበላ ምን አይነት ዘንዶ ነው? አውሬ ስሙን አንጠራ። አይ እንዴ ያውጣ ጉድ ይፈላል። ጉድ ከፈላስ በጌታ በኢየሱስ ክርስቶስም ታዘሃል። ምን አይነት አውሬ ነው ቤት ያሰርከው? ይቅርብን። ጅብ ነው ያሰርነው ቤት ውስጥ ቤት ውስጥ። አዎ ሰበታልኛ ሰላዮች እንሰልባለን። በሱ እንሰልበው። አዎ ጅብ ነው ያሰርነው። ጅብ ነፍስ ያለው ጅብ ነው ያሰርነው። አዎ ለምዷል ጅቡ። አዎ ለምዷል። ያውቃል። ግብር አለው። አዎ እንሰጣለን። አዎ ምን ትገብሩታላችሁ? ጅቡን እንገብራለን። ፍየሎችን እንገብራለን። ብዙ ነገር ነው። ብዙ ነገር ምን ገብረው የማንገብረው የለ ለጅቡኛ ብዙ ምን ገብረው ግብር አለው። አዎ ተደግሞ ነው። ጅቡን እንዴት ያዛችሁት? አዎ እንዴ ታውቃለህ እንዴ? ጠንቋይ እኛ ድሮ እኮ ስልጣን ላይ ሁሉ እንጠቆለን። ስለትና እንገባለን፣ ስለትና እንወስዳለን፣ ስለትገባልናል ስልጣን ላይ እንጠቆለን። ነገ ሰው ተጠቁናል። እናወራለን። ይብዛ። አዎ እንዴ አዎ ልክ ነው። አዎ ልክ ነው። ስንት ጅብ ገባላችሁ? ልክ ነው። አይ ጓዳ ውስጥ ነው ያስቀመጣችሁት? አዎ ሰው አዩ። በስውር ነው። ሰው አዩ። አይታይም። እኛ ብቻ ነው የምናየው። እኛ ብቻ ስትሞቱስ? እኛ ብቻ ነው። አይ እኛ ብቻ ነው። እሱ ስንሞት አሁን በቃ እንሄዳለን። አዎ እንሄዳለን። እሷ ላይ ስንት ነው ያላችሁት አሁን? እኛ እሷ ላይ ያለ ነው መተት 4 ትብትቦች 3 ነን። ጉዶች 3 ነን። ያው በፈረቃ ነው የምንጫወተው። በፈረቃ ክፍት አድርገናል። ጭንቅላቷን ክፍት አድርገናል። አዎ ጥባጥቤ ሰውነቷን እግሯን በቃ ላኪም ራት ነች። እሷ በቃ ላኪም ራት ነች። ያኪም ራት ነች። ሀብቷ እንዲያልቅ ልጆቿን ባሏንም ጃንጆ አድርገናል። ጠጭ አድርገናል። ልጆቿ ሁሉ ይዘናል። ልጆቿ ላይ ሁሉ አላችሁ? አዎ ሁሉ ላይ ሰብስበና ወንዶች ላይ ሁሉ አለ። መጣው ሴቶች እነዛ የት አሉ? ነው ሰብስበና እኛም አለን ከበቆች አለን። እኛ አጋልጥሃለሁ። ምን ሰላም ያጋልጥሃለሁ። እሱ የበቆጅ ነው። በቆጅ ይበላ ነበር እኮ። ገና አጋልጥሃለሁ። አንተን ያጋለጥከው አልፈራም። እኔ አቀኛ ነኝ፣ መተኛ ነኝ። አልፈራም። አዎ እኛ አንወድም፣ ድብቅ አንወድም። እኛ መተቱን በቆጂ ተዋረደ። ጉዷ ፈላ። ምድረ መተተኛ ተዋረደ። ምድረ ሰላቢ ተዋረደ። ምድረ ከሽርካ የመጣ ሁላ ተዋረደ። አልፈራም። ምን ነው እሱን ያጋለጠን። አንተ ለምን ገባህ? በምን ገባህበት? በምን ነው የገባችሁት እንዴ? በምን ገባህበት? እንናገር። ለምን አታውሩን የተባልነው? አትናገሩን የተባልነው? የሚስጥር ነው። በሚስጥር በምስጢር ነው። እድሉ ነው። እድል ላይ ገባ። ምን ነው እድል ላይ ገባ ነው። እኛ እንዴ ማን ገቡ አላችሁ? ተልከን ነው። ምን አድርጉ ተብላችሁ? ገንዘቡ እንዳይበረክትለት፣ ሀብቱም እንዳይበረክትለት፣ ትዳርም እንዳይሆንለት ይሰራል። ባለሙያ ነው፣ ይሰራል። ምንድን ነው የሚሰራው? እንጨት ስራ ነው የሚሰራው። ኃይለኛ ነው። ከተማውን ሊቆጣጠር ደርሶ ነበረ። አደገኛ ባለሙያ ነው። እንቀናበት። አሳጠራችሁት? አሁን አሳጠራችሁት? ስራውን ዘጋችሁበት? ዘጋ ነው። ምንም በምን ገባችሁ? ብሩ አይበረክትለትም። እንወስዳለን። እንዲጨናነቅ አረግ ነው። ገንዘቡ እንዳይበረክትለት አረግ ነው። አብዶ ከሀገሩ እንዲጠፋ አረግ ነው። በቃ
ሰው ያከብራል ልጁ ሰው ያከብራል። እና ባያከብር ምን ችግር አለ? ለሰው ጎንበስ ይላል ጎንበስ ገና ይላል ለሰው ምን ችግር አለ? ጓደኛና ክብር የሌለ እንዴ አንወድም እኛ እንደዚህ አይነት ነገር አንወድም። እንዴት ካዲያት ኮራ ይበል እንዴ አንወድም። ኩርት ይበል እንዴ ኮራ ብሎ ሂድ እንዴ ሰውን እንዳያናግር። ለምን? በቃ እንደዛ ነው የምፈልገው እኛ እንደዛ ነው የምፈልገው እኛ። ትዳር አለው እንዴ አለው እንዴ በጣም አለ። ልጆችስ አለው ልጆችም ሁለት ልጅ አለው። እሱ ላይ ያላችሁ ካዲ አለና ልጆቹ ላይ ለምን ደገባን በልጆቹ ባለቤቱስ እሷ ላይም አለ እሷ ላይም አለ። አትፈሩም እንዴ እናንተ አንድ ባልና ሚስትን ስትይዙ? አንፈራ ስንት ሺህ ብር ተከፈለባችሁ? ብሩን አንናገርም በቆጂ ሀብታም ነች በሰላም ሀብታም ነች በቆጂ ሀብታም ነች። እንዴን ሰልበለና ምን ጠፍቶ ሁሉም ሙሉ ክብር ለስላሴ እያለን ክብር ለመድኃኔዓለም እያለን እየዘከርን በየዓመቱ ምን ይሻላል ታዲያ? አሁን ተዋረድን ተንበጫበጭን ተንበጫበጭን ምን ይሻላል? ምን አውቃለሁ ሰውልዳማ በጭራሽ አናያትም በጭራሽ ሰጥልት ከመድኃኔዓለም ትበልጣለህ እንዴ? ወይ ደግሞ አሁን አንድ የሰራ አዳራሽ አለ የፈልፈላ ባልየው ፈልፈላ የሆነ ባል አዳራሽ ሰርቷል። የስድስቷን ስሟን አንጠራም ግን ጥራት ምን ችግር አለ ቢሰራ? እሷን አንጠራ ምን ችግር አለ ቢሰራ? ምን ችግር አለ? አሁንማ ተነስተንበታል። እሱ ሀብታም ነው፣ አዳራሽ ይሰላል፣ ቤተክርስቲያን ያንጻል፣ የማይሰራው ነገር የለ። እሱ ምን ችግር አለ? ይኸው ተዋረዳችሁ እኮ መድኃኔዓለም አዋረዳችሁ። መልካም ስራ ከሆነ እንደዚህ ነው እንግዲህ ያዋረደ ምስኪን የእግዚአብሔር ሰው የገብርኤል ልጅ ተዋረድን። 500 ብሯን ወስዶ ያሰራባት ግድ ነው ግድ። አሁን የመጨረሻችን ነው። ምን አገባን? ለምን ምን አገባን? እንዴት አዎ ልክ ነው። ከነሚስቱ ታምር ነው። ታምናለች ታምናለች። ልብስ ያምርባታል። እሺ በጣም ውብ ነች። እሺ ኪዳነ ወይ ጠራን እንዴ? እሷን ከጠራች ምንም ነገር ይመጣላታል። አንቺ ጠብቂ ሞገሱኝን ትላለች ሁሌ ትላታለች። ታዘክራን ነበርኩ በየው። እሺ ሌላ የቦቆጂ መተት የቦቆጂ መተት አንተ ቦቆጂ ነው አንተ አዋረደችን እኮ በቆጂን አዋረደችን በነጠላ ቁራጭ ሄደን በቆጂ አሰራና ከስራ አባረርናት አዋረድናት። እነኝህ በቆጂ ያብሩ ወይ በቆጂ አንተ በቆጂ ነህ በቆጂ ነኝ ግን አፍራለሁ አይ በቆጂው አፍራለሁ ስትሰራ አታፍር። ቆይ ስርዓት ያዛ አፍራለሁ ይላል። ለምን አፈርክ? አፍራለሁ በቃ ስትሰራ ያላፈርከው አሁን እንዴት አፈርክ? አሁን አፈርኩት። ምን አርጋት ነው የተባልከው? በሽተኛ እንድትሆን ምን አረገች? በቃ ቁመና ደስ ይላል እኮ ስታምር አትደዋም እንዴ? ለሰው አትታይም። በቃ ሰላም ትሰራለች አታገኝም። ወዳን ራሱ እንድትወልድ እንዳታረጉ ብለን ነበር። እንድትወልድ አንፈለግንም። ከዛው ኦፕራሽን አስደረግናትና አይደለም እኮ ቁስሉ። ወይኔ አንተ ወጣ ሁሉ ሰብስበርክ ከቁስሉ ለውጣ አይ ውጣ ቶሎ ይቀመጥ። ማጸለይ ከሆነ ይቀመጥ። ግብር ነው ግድ ነው እንገብራለን። አንተሳ የቦቆጂ ትምህርት ነው። ጎበዝ ነበረች። አዎ ጎበዝ ነው። አይኗን አስተማሪ ሲገባ አይኗን ግርድ እናረጋለን። አይኗን ግርድ አይኗን ግርድ። አይ ዛሬ ተጋለጥን። እሷ ላይ ስንት ነው ያለኸው አንተ? እኔ 100 ሺህ እሺ በስላሴ 100 ሺህ አችንም አፍ ላይ ሰብስብ ቶሎ አፍ ማህፀን ከእግር ጥፍር እስከ ራስ ፀጉር። አንተስ ስንት ነው? በልጆቿ ላይ ያለውን ባልየው ነው ከባልየውም ከልጆቿም ቶሎ ስንት እኮ ሰብስባ ዛሩም አይነጥላውም ቶሎ ሰብስባ። የት ነው የምትሄደው እንዴ? የት ወዴት ትወጣ?
ሰው አንሆንም፣ እንሞታለን። አይናችን ሁሉ ይታወራል፣ እንታነቃለን። በገብረ መንፈስ ቅዱስም ታዘዝካ በተክለ ሃይማኖት ቶሎ በርከ ሰብስብ አንተም ከባለቤቷ ከልጆቿ ውጣ ቶሎ ሰብስብ። ስማቸውን እየጠራ ከልጆቿ ከስንት ልጆች አላት? ከአምስቱም የአምስቱንም ስም እየጠራ ውጣ። ቶሎ በል ቶሎ ስማቸውን እየጠራ ውጣ። ቶሎ በል ወደዛ ያላችሁ ነው ወደዚህ እያልክ በአየር ጥራ። ቶሎ አጋንንቱን መተቱን ዛሩን ባለቤቷም ላይ አንተም እንደዚህ ስንት ናችሁ? ስንት ናችሁ? መቶ። እሺ ቶሎ ተዘጋጃ ተዘጋጅ። ከግር ጥፍራችሁ ቶሎ በርከክ ሁላችሁ አንተም እንደዛ ዛሩም ውቃቢውም አይነጥላም 99 ሆንክ ሚሊየን ቶሎ በርከክ ነው። ምንድን ነው አንተ ምንድን በቆጭና እኮ እሺ ተሰብሰብ። እሺ ተሰብሰብ ቶሎ ውጣ። ቧጥና አንተ ተዘጋጅ። ትዳሩ በቤተሰቡ ሰብስብ ያለውን ሰብስበሃል። እጄ ነው የሰበሰብኩ። ከዚህ ተልኬ በቆጂ ድረስ እጄ ሰብስቤ ነው የመጣሁት። አዎ ስንት ሰበሰበ ጠቅላላ? 120 ከቤተሰብ ላይ ሰብስበሃል። እሺ በርከክ ቶሎ በለው በርከክ በለው። በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁለተኛ ላንገባ በሀብቱ በንብረቱ በገንዘቡ በጤናው ትዳሩን እንቀናበታለን። አይደለማ እሷን አንጠራ ትዳሩን እንቀናበታለን። በትዳሩ ላንገባ በሱ በሆነው ነገር ሁሉ ላንገባ በስራው በድርጅቱ ላንገባ በቅድስት ሥላሴ ስም ላንታደስ በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በድንግል ማርያም ስም በስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ጌታ ስም ሲኦል ታስረናል። ላንመለስ ለዘላለም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ላትመለሱ ጠቅላላ ከእግር ጥፍሩ ያላችሁ በኢየሱስ ክርስቶስ ስም ለዘላለም ሲኦል አስሬያችሁ 7 ጊዜ ጮህ እናውጣ። ቶሎ በል ቶሎ በል እግዚአብሔር ይሰራል። እግዚአብሔር ይገስጽ። ተዘጋጁ፣ ሁላችሁም ተዘጋጁ። በርከክ አንተ ቶሎ ከባሏ ላይ በል። እግዚአብሔር ይገስጽ። እግዚአብሔር ይገስጽ። እንዴት ነው? ማን አይዞህ ምን ነው? አይነ ጥላ አለች። አይነ ጥላ ምን ነው? አይነ ጥላ ነሽ? አዎ። ምን ነው አለው? ሌሎቹ ሄዱ እኮ መተቶቹ ሄዱ አላው እነሱ እኔ ቀረሁ። ለምን ቀረሽ አንቺ? አብሬ ያደግኩ ነኝ። አብራ አድጋ እንግዲህ ቶሎ መውጣት እንደ መተትና እንደ ቡዳ ቶሎ አይወጣም። አይነ ጥላ ለምን? ከደም ጋራ አብራ ስለምትዋሃድ ብዙ ተስፋ የምታስቆርጥ አይደለም። ተስፋ አትቆርጥም። ተስፋ ታስቆርጣለች እንጂ አይነ ጥላ ካለበት ተስፋ አይቆርጥም። ለምን? እስከ መጨረሻው ድረስ ያው ፊልም አለው ማለት ነው። ይሸኛል መጨረሻ ላይ ያደፍጥና ያው የሌላውን ሁሉ ቁጭት እሱ ይወጣል ማለት ነው። አይነ ጥላ ነሽ? አዎ። ለምን ትዘገያል? ለምን አትሄጂም? ልጁ ወደድኩት። ትዳሩን ወደድኩት። ስንት አይነ ጥላ ናችሁ? 2። አዎ ሰብሰብ በያ ቶሎ ሰብሰብ በያ ቶሎ ከመላካል ቶሎ በይ ቶሎ ሰብሰብ በያ በርከክ በይ። ሁለታችንም በስላሴ ስም ሲኦል እንገባለን። ሁለተኛ ላንመለስ። በትዳሩ በሀብቱ በገንዘቡ በድሉ ላንገባ በቅድስት ስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮህ እናውጣ። ቶሎ
በሰባተኛው ሲኦል በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። ቶሎ በል ቶሎ በል። በሰባተኛው ሲኦል ኮድ ያልኩሽ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። ተዘጋጁ እናንተ ተዘጋጁ። እዚህ ጋር ወጣችሁ ዛር አለ ዛር ወቃቢ ማን ያለህ? ቡዳ። እሺ ቡዳ ነው። እሺ ወጣ በያ ቡዳ። ለምን አትሄጂም? የኔ በላሽው ስራው በጣም ያምራል። በላውት ስራው። ለምን በላሽው? እንዴ ስራው ያምራል። በደንብ ነው የሚሰራው ልጁ። እንዴት በደንብ ያምራል የሚሰራው። ወንድ ቡዳ ነህ? ሴት ቡዳ? ሴት ቡዳ ነኝ። ምን አሰርተሽው ነው? ስንት ቡዳ? ስንት? እሺ ቶሎ በርከክ በያ ቶሎ በርከክ። እሺ በስላሴ ስም ሲኦል እንገባለን። ያለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። በናዝሬቱ በኢየሱስ ሲኦል አስሬሻለሁ። ቶሎ 7 ጊዜ ጩና ቁጠሪ። በሰባተኛው ሲኦል ቶሎ በይ። በሰባተኛው ሲኦል አስሬሻለሁ። በኢየሱስ ሲኦል የታሰርሽ ቶሎ በይ። የመጨረሻ እግዚአብሔር ይገስጽ። እንግዲህ ፈተና ነው። ያው እንግዲህ ሰይጣን አንዴ አይዞህ አይዞህ ማነህ? አይዞህ እሺ አረፍ በል። እግዚአብሔር ባርክ። እግዚአብሔር ፈውሰዋል። ቀጥቅጠው ያደፈጠ ቃል አይ ቁጭ በል። አሁን ሰብስባችሁ እጅን አንተ ሰብስብ። ቶሎ ከማህፀን ውጣ ከማህፀን 7 ትውልድ የበላ ቶሎ 7 ትውልድ የበላ ቶሎ ውጣ ቶሎ ስብስብ ባርክ። አፍ ላይ ቶሎ በል ቶሎ። ሁለተኛ ማህፀን ላይ እንዳትቀመጥ ቶሎ በል እንጂ አፍ ላይ ሁላችሁ ጠቅልሉ። አንተም እንደዛ ቶሎ አንድ መንፈስ እንዳይቀር እጅን አንሳ። አንተም እንደዛ ከልጆቿ ሰበሰብ ከልጆቿ ከባለቤቷ ተዘጋጅ። ቶሎ አፍ ላይ ሁላችሁ እስከነ ሰራዊታችሁ ቶሎ በል ቶሎ። እጅን አንሳ ቶሎ በል በስላሴ ስም ቶሎ በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችንም በመላ አካላቸው ያለን ጓዛችንን ጠቅለን በልጆቻቸው በሀብታቸው በንብረታቸው በገንዘባቸው በድላቸው በልጆቻቸው በቤተሰቦቻቸው ላንቀር ሰራዊታችንን ሰብስበን በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ሲኦል ታስረናል። ሁለተኛ ላንመለስ በመድኃኔ ዓለም ስም ሲኦል ታስረናል። ቡዳውም አይነ ጥላውም ድግምቱም አስማቱም ሁላችንም በኢየሱስ ክርስቶስ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ሲኦል አስረን 7 ጊዜ ጮህና አውጣው። ቶሎ በል ቶሎ በል አልኩህ። እግዚአብሔር ይገስጽህ። 7 ጊዜ ጮህና አውጣ። አንተ እንደገና ጮህ፣ ቁጠርና አውጣ። እንደገና ቁጠር። እንዴት ነሽ? ማን ነሽ? ደህና ነኝ። እሷስ ምንሽ ናት? እናቴ ነች። አዎ ልጄ ናት። እሺ በርቱ። እግዚአብሔር ባርካችሁ፣ እግዚአብሔር ቀድሳችሁ፣ እግዚአብሔር ባርካችሁ፣ እግዚአብሔር ይሰርላችሁ። በርቱ፣ ስገዱ፣ ጸልዩ። ያደፈጠ እንዳይኖር በደንብ ቀጥቅጦ። እሺ ስገዱ፣ ጸልዩ፣ ስገዱ። ይሄ ጾም እንግዲህ የመቀጥቀጫ ጾም ስለሆነ ስገዱ። እሺ ስገጂ፣ ጸልያ ስገጂ።